የሰበር መዝገብ ቁጥር 54258 የጋብቻ መኖርን አስመልክቶ ቀዳሚና ዋናው ማስረጃ የጋብቻ ምስክር ወረቀት ስለመሆኑ በማንኛውም ስርዓት የተፈጸመ ጋብቻ በክብር መዝገብ ሹም ፊት ቀርቦ ሊመዘገብ የሚችልና በዚህ መልኩ የሚገኘው ሰነድ የጋብቻ መኖርን ለማረጋገጥ ብቃት ያለው ስለመሆኑ በዚህ መልኩ በክብር መዝገብ ሹም ፊት የተመዘገበ ጋብቻ ውጤት አለው ለማለት የሚቻለው መዝገባው ከተከናወነበት ጊዜ ጀምሮ ሳይሆን የጋብቻው ስርዓት ከተፈጸመበት ዕለት አንስቶ ስለመሆኑ የተሻሻለው የቤተሰብ ሕግ አዋጅ ቁጥር 213 1992 አንቀጽ 28/3 ጉዳዩ የጋብቻ መመስረት አለመመስረትን በተመለከተ የቀረበውን ክርክር የሚመለከት ነው። ክርክሩ የተጀመረው ተጠሪ በአሁኑ አመልካች ላይ በፌዴራሉ መጀመሪያ ደረጃ ፍርድ ቤት በመሰረቱት ክስ መነሻ ነው። የክሱ ይዘትም ባጭሩ ከአሁኑ አመልካች ጋር ህዳር 3 ቀን 1998 ዓ.ም በሀገር ባህል መሰረት ጋብቻ ፈጽመው ሲኖሩ ልጅ አለመውለዳቸውን የጋራ ንብረት ግን ያፈሩ ቢሆንም ተጠሪ የጋራ ንብረት ያሸሸች በመሆኑ አብረው መኖር እንደማይችሉ ገልጸው ፍቺ ተወስኖ የጋራ ንብረት የመጠየቅ መብታቸው እንዲጠበቅላቸው ይወሰን ዘንድ ዳኝነት መጠየቃቸውን የሚያሳይ ነው። የአሁኑ አመልካች ለክሱ በሰጡት መከላከያ መልስ ጋብቻው የተፈጸመው ተጠሪ በገለጹት ህዳር 3 ቀን 1998 ዓ.ም ሳይሆን ታህሳስ 21 ቀን 2001 ዓ.ም መሆኑን ገልጸው ያለምንም ማሰላሰያ ጊዜ ፍቺ ቢወሰን ግን ተቃውሞ የሌላቸው መሆኑን ጠቅሰው ተከራክረዋል። የስር ፍርድ ቤቱም የግራ ቀኙን ክርክር የሰነድ ማስረጃ በመመርመር ጋብቻው የተፈጸመው በተጠሪ በተገለጸው ህዳር 3 ቀን 1998 ዓ.ም መሆኑን በመደምደም ጋብቻው እንዲፈርስ ወስኖ የግራ ቀኙን የጋራ ንብረት ዝርዝር የማቅረብ መብት በመጠበቅ ወስኗል። አመልካች ጋብቻው ህዳር 3 ቀን 1998 ዓ.ም ተፈጸመ ተብሎ በተሰጠው የውሳኔ ክፍል ባለመስማማት ይግባኛቸውን ለፌዴራል ከፍተኛ ፍርድ ቤት ቢያቀርቡም በፍትሐ ብሔር ስነ ስርዓት ህግ ቁጥር 337 መሰረት ተሰርዞባቸዋል። የአሁኑ የሰበር አቤቱታ የቀረበው በዚህ የውሳኔ ክፍል ላይ መሰረታዊ የሆነ የህግ ስህተት ተፈጽሟል በሚል ምክንያት ጊዜውን ለማስለወጥ ነው። አመልካች በጉዳዩ ላይ በተሰጠው ውሳኔ መሰረታዊ የሆነ የህግ ስህተት ተፈጽሟል የሚሉበትን ምክንያት መጋቢት 20 ቀን 2002 ዓ.ም በጻፉት የሰበር አቤቱታ ዘርዝረው አቅርበዋል። አቤቱታው ተመርምሮም በአመልካችና በተጠሪ መካከል በህዳር 3ኛው ወር 1998 ዓ.ም የባህል ጋብቻ መፈጸሙን ያረጋግጣል የተባለው አመልካች ያልተሳተፈችበት ሰነድ በተሻሻለው የቤተሰብ ሕግ አንቀጽ 27 መሰረት የባህል ጋብቻ የተፈጸመ ስለመሆኑ የሚያረጋግጥ መሆን ያለመሆኑ ለመመርመር ሲባል ጉዳዩ ለሰበር ችሎት እንዲቀርብ ተደርጓል። በዚህም መሰረት ለተጠሪ ጥሪ ተደርጎላቸው ቀርበው ሐምሌ 08 ቀን 2002 ዓ.ም በተጻፈው ማመልከቻ መልሳቸውን የሰጡ ሲሆን አመልካቹም መስከረም 10 ቀን 2002 ዓ.ም በተጻፈው ማመልከቻ የመልሳቸውን ሰጥተዋል። የጉዳዩ አመጣጥ አጠር ባለመልኩ ከላይ የተገለጸው ሲሆን ይህ ችሎት የግራ ቀኙን ክርክር ለሰበር አቤቱታው መሰረት ከሆነው ውሳኔና አግባብነት ካላቸው ድንጋጌዎች ጋር በማገናዘብ ጉዳዩ ለሰበር ችሎት ሲቀርብ ከተያዘው ጭብጥ አንጻር መርምሮታል። ከክርክሩ ሂደት መገንዘብ የተቻለው በአመልካችና በተጠሪ መካከል የባህል ጋብቻ ህዳር 3 ቀን 1998 ዓ.ም ስለፈጸሙ ያረጋግጣል የተባለው ከድሬዳዋ 02 ቀበሌ ስለመቅረቡና በዕለት 24ኛው ወር 2001 ዓ.ም ተጠሪ ብቻቸውን ባቀረቡት አቤቱታ መሰረት ስለመሰጠቱ የተረጋገጠው ሰነድ መሆኑን ነው። አመልካች ጋብቻው መፈጸሙን ያሳያል የሚሉት ሰነድ ደግሞ ግራ ቀኙን በተገኙበት በድሬዳዋ አስተዳደር ከተማ ጽፈት ቤት በዕለት 21 4ኛው ወር 2001 ዓ.ም መመዝገቡን የሚያሳይ ምስክር ወረቀት ስለመሆኑም ተገንዝበናል። በመሰረቱ በተሻሻለው የቤተሰብ ሕግ አዋጅ ቁጥር 2213/1992 መሰረት ለጋብቻ መኖር ቀዳሚና ዋናው ማስረጃ የጋብቻ ምስክር ወረቀት ሲሆን ይህ ሰነድ ጋብቻው በተፈጸመበት ዕለት ወይም ከዚያ በኋላ በክብር መዝገብ ሹም የሚሰጥ ስለ ጋብቻው መፈጸም ለማረጋገጥ የሚያስችል ነው።
ከሕጉ ምዝገባ በክብር መዝገብ ሹም ፊት ለተፈጸሙ ጋብቻዎች ብቻ ሳይሆን በሃይማኖት ወይም በባህል ስርዓት ለተፈጸሙ ጋብቻዎች ሁሉ ተፈጻሚነት እንዳለው ያሳያል። በመሆኑም በየትኛውም ስርዓት ጋብቻ ቢፈጸም የጋብቻ ምስክር ወረቀት ይኖረዋል ተብሎ ይታመናል። የጋብቻ መፈጸሙ ምዝገባ ስርዓት በክብር መዝገብ የሚከናወነው በሕጉ በልዩ ሁኔታ ከተገለጹት ሁኔታዎች ውጪ ተጋቢዎች ባሉበት ጊዜና ቦታ ነው ተብሎም ይታሰባል። ወደ ተያዘው ጉዳይ ስንመለስ ተጠሪ አመልካች ጋር ጋብቻ በባህላዊ መንገድ ስለመፈጸማቸው የሚያረጋግጠው እና በሕጉ አግባብ ተቀባይነት ያለው ማስረጃ የሚያሳየው ጋብቻው ታኅሳስ 1 ቀን 2001 ዓ.ም መፈጸሙን ነው። ይህ ሰነድ ጋብቻው ከዚህ በፊት የተፈጸመ ህዳር 3 ቀን 1998 ዓ.ም ስለመሆኑን በአዋጅ ቁጥር 213/1992 አንቀጽ አርሃመር ውሃ ድንጋጌ አነጋገር መሰረት ይገልጻል። እንዲህ ከሆነ ጋብቻው ውጤት አለው የሚባለው ምዝገባ ከተከናወነበት ጊዜ ሳይሆን ከህዳር 3 ቀን 1998 ዓ.ም ጀምሮ ነው። ይህ በአዋጅ አንቀጽ 28/3 ድንጋጌ ስር በግልጽ የተመለከተ ጉዳይ ነው። በመሆኑም አመልካችና ተጠሪ በባህላዊ የፈጸሙት ጋብቻ ስለመኖሩ ታኅሳስ 1 ቀን 2001 ዓ.ም በተሰጠው ጋብቻ ምስክር ወረቀት የተረጋገጠ በመሆኑ እና ይህንኑ የሚያስተባብል ማስረጃም አመልካች አላቀረቡ መሆኑን የስር ፍርድ ቤቶች ውሳኔ በግልጽ የሚያሳይ ሆኖ ስለተገኘ በጉዳዩ ላይ የተሰጠው ውሳኔ መሰረታዊ የሆነ የሕግ ስህተት ተፈጽሟል ለማለት አልተቻለም። በዚህ ምክንያት ተከታዩን ወስነናል። ውሳኔ 1 ጉዳዩ ላይ የተሰጠው ውሳኔ በፍትሐ ብሔር ስነ